ሄርሜላና አብርሽ ዛሬ ደግሞ በአዲስ ነገር ቤተሰቦች ተከስቷል። እኔ ግን በነገራችን ላይ ማለት ነው አብርሽ ከሄርሜላ ጋር እንደዚህ ኦሮምኛ ነው ትግረኛ ነው ስጨፍር የነበረው። አብርሽ በተለይ ከላይ ልክ ለትግረኛ እንደሚደረገው ነበር ለሄርሜላ ሲያደርግላት የነበረው በኦሮምኛ ሙዚቃ ማለት ነው። በነገራችን ላይ አብርሽ ዛሬ ያው በቲክቶክ የለቀቀው ማስታወቂያ ስራ ነበር ዘዋይ ላይ በቲክቶክ ላይ ማስታወቂያ እየሰሩ ይመስለኛል ከሄርሜላ ጋር እንደዛ ነው። እና በዚህ አጋጣሚ ማለት ነው አብርሽዬ ማታ ሩታ ጋር ታለቅሳለህ፣ ቀን ደግሞ ከሄርሜላ ጋር ዙጥ 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 ትላለ። ማታ ደግሞ ሩታን ከሌላ ወንድ ጋር ስታያት ያዙኝ ልቀቁኝ ሞቼ እገኛለሁ፣ ወደ ድሮ ፍቅራችን እንመለስ፣ በፍጹም በሩታ የመጣ ገለዋለሁ አይነት ነገር ዛቻ። ብንረሳ በቀደሟን በር ስር ተለጥፈ ማለት ነው። ጸሎት አይሉት ልመና አይሉት እስከዛኝ ሰዓት ድረስ የቆየችውን አንረሳምና። ለማንኛውም የዛሬው እንግዲህ በቲክቶክ ላይ አዲስ ነገር የለቀቁት ሄርሜላና አብርሽ የማስታወቂያ ስራ ነው። እንግዲህ የማስታወቂያ ስራ እንደዚህ በርታ፣ ይሄ ጥሩ ነው፣ የሚያበረታታ ነገር ነው። እንደዚህ ቲክቶክ ላይም ዩቱብ ላይም ብዙ እይታ ስላለ መቼም የመዳም ቅመሞች እናንተን ከማየት ወደኋላ አንልም፣ ፈርዶብናልና እንግዲህ ዛሬ ደግሞ ሄርሜላና አብርሽ በአዲስ ነገር የመጡት በማስታወቂያ ስራ ነው። ሩታዬን ቆንጆ መችም ያው አብርሽን ሰሞኑ አንጨርጭረዋለች እና አብርሽ በነገራችን ላይ እኮ ሩታን ቂጡ እስከሚቃጠል የእውነቴን ነው የምላችሁ፣ ቂጡ እስከሚቃጠል ነው የሚወዳት፣ በጣም ነው የሚወዳት። ለዛም እኮ ነው የሚቀነው። መቼም እናንተ የፈታችሁትን የተዋችሁትን ሰው በዚህ ልክ ያዙኝ ልቀቁኝ እንዴ ከሌላ ወንድ ጋር አይሻለው ብሎ ያዙኝ ልቀቁኝ አይልም። የማይወዳችሁ ሰው በነገራችን አይቀናም። የእውነቴን ነው የምላችሁና ሩታዬ የኛ አክተር ይመች። የሰሞኑን ያበደ ነው፣ የእውነት ያበደ ነው የሰሞኑን እና የደስታና የአንቺ ትወና ተዋጥቶላችኋል። አብርሽ እንደዛ ሳዛኝ ቅልስልስ ያለ ፊት ሲያሳይ በር ስር ተለጥፎ ጸሎት የሚጸልይ እስከሚመስል ድረስ አንገቱን አቀርቅሮ ማየት ራሱ ህመምሽን ምን ያህል እንደሚያም በዛች ውስጥ እንዲያስብ ነው ያደረግሽውና ተመችታችሁናል አንቺና ደስታ። ዛሬ ደግሞ ሁለቱ ያው ዞጥ እያሉ ነው። ማስታወቂያ ስራ ነው በነገራችን ላይ ሄርሜላና አብርሽ ማለት ነው። ትናንትና ደግሞ ሄርሜላ ስቶሪዋ ላይ የሆነች ጓደኛዋን ስትቀበል ልክ እንደሷ ቄጧን የጣለች ዱርዬ ናት ብታዩ። እንደሷ አለባበሷ ከጉልበት በላይ የእውነት ከጉልበት በላይ የለበሰችዋን ስቶሪዋ ላይ ለጥፋ ጓደኛዋቱን ተቃቅፈው ሃፒ በርስዴይ ራሱ ምናምን ስታከብርላት ነበረ። የቲክቶክ ስቶሪዋ ላይ ነው ያየሁትና በቃ አንድ ጓደኛ ያገኘሽ እንዳንቺ ቂጧን የጣለች እያልኩ እያዩቸው ነበረና ልክ እንደሷ በቃ ልክ እንደሷ አለባበሷ ሁኔቷ ምናምን ልክ በቃ እና ሄርሜላ የራሷን ጓደኛ እያገኘሽ ነው ሰሞኑን የጠፋችው ይመስለኛል። አሁን ደግሞ ከአብርሽ ጋር ተከስተዋል። ከአብርሽ ጋርማ መለያየት አትችልም። ባይሆን እንደዚህ ስራ ስሩ በቃ እንደዚህ። አሁን የማስታወቂያ ስራ ጥሩ ነው፣ አይከፋም። በተለይ ደግሞ አብርሽ ከሚስት ጋር ቢሆን ደግሞ የበለጠ ደስ ይል ነበር። ከሚስት ስንቶቹ አሉ እኮ ባልና ሚስቶች በደንብ አድርገው ማስታወቂያቸውን እየሰሩ ልጆቻቸውን እያሳደጉ ቤታቸውን በደንብ እያሳመሩ በደንብ በፍቅር እያሳመሩ የሚኖሩ እኮ ፌመስ ታዋቂ ሰዎችን እናውቃለን። እና ከሚስት ጋር ቢሆን ጥሩ ነበር። አንተ የምታውቀው ቅናት ብቻ ነው አብርሽዬ። እንደዚህ አይነት ነገር ላይ ሚስትን አታሳትፍም። አንተ የምትፈልገው ለምን ሩታን ሌላ ሰው አያት? ለምን ሌላ ሰው ሊወስዳት ተዘጋጀ? ለምን እኔ ጣልኩትን ሌላ ሰው አነሳብኝ አይነት ነገር ላይ ሲሆን ነውና የዛሬው እንግዲህ ውድና ተመልካቻችን እንግዲህ የአብርሽ ጭፈራ ደግሞ እንትን የሆነ የትግረኛ እንትን ይመስላል። ከላይ እንዲህ እያደረገላል ለሄርሜላ ብታዩ በጣም ነው የሚያስቀው። የት ነው ውስጥ ይጠቁሚን ካላችሁን ደግሞ በራሱ በአብርሽ ቲክቶክ አካውንቱ ላይ ነው ያየሁት ማለት ነው። በራሱ በቲክቶክ ላይ ተለቋል። ሄርሜላ ጋር የዘዋይ ሆቴል ማስታወቂያ እየሰሩ አንድ ላይ ነው ያየናቸው በኦሮምኛ ሙዚቃ ያበዱ። በመጨረሻ አብርሽ እያስተላለፈ ምናምን በቃ ማስታወቂያ እየሰሩ ነው ብሏቸው። ማታ ደግሞ እያለቀሰ ይመጣል አብርሽዬ እና ማታ ደግሞ አንገቱን አቀርቅሮ ናውጣ ናቱጣ። እንግዲህ የማታው ጦርነትም ይቀጥላል ቀስ በቀስ ማለት ነው። ሩታ መቼም በዚሁ የምትፋተው አልመሰለኝም ሳያት ማለት ነው። በዚህ አጋጣሚ ውድና የተከበራችሁ ቤተሰቦች መጀመሪያ ይቀድም ነበር እንኳን ለብርሃነ መስቀሉ በሰላም በጤና በፍቅር ሁላችንንም በስደት ያለነውን ጨምሮ እንኳን አደረሳችሁ እንኳን አደረሰን ብለናል። በዓሉ እንግዲህ የሰላም የጤና የፍቅር እንዲሆንልን እንመኛለን። እናንተን በያላችሁበት እንግዲህ ሰላማችሁ ጤናችሁ ብዝት ይበል የኔ ቅመሞች፣ አይዟችሁ እሺ። እኛም እግዚአብሔር ከፈቀደ የዛሬ ዓመት የሚሆን እግዚአብሔር በፈቀደ ሰዓት ሀገራችን ገብተን የምናከብር ይሆናል። ዋናው ትልቁ ነገር ለሰው ልጅ ጤና ነውና ምንም እንዳትረበሹ። በዓል ሲመጣ በእርግጥ የሆነ ይረባብሻችኋል።
በተለይ ደግሞ ወደ ቲክቶክም ወዴቱም ገባ ስትሉ ድባቡ ምናምን በስልካችሁ ስታዩ ነው የምትረበሹትና እንዳይከፋችሁ፣ አይዟችሁ የኔ ውዶች ለማለት ነው።